አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም የተባረከ የሚያዝያ ወር ቀኑ 13 ሰዓት ሲሆን ከዚያም ይጨምራል። ሚያዝያ 1 በዚች ቀን የከበረ አባት አባ ስልዋኖስ አረፈ። ይህም አባት በአስቄጥስ ገዳም ከከበረ አባ መቃርስ ዘንድ በታናሽነቱ መነኮሰ። በጠባብ መንገድ ሁሉ ተጋደለ። በብዙ ጾምና ጸሎት በመትጋት በትህትና በፍቅር ተወስኖ ኖረ። ታላቅ አባትም ሆነ። የክብር ባለቤት ጌታችንም አምላካዊ ራእይን ይገልጽለት ነበረ። ድንቅ የሆኑ ነገሮችንም ይነግረዋል። ይህም እንዲህ ነው። በአንዲት ዕለት ልቡ ተመስጦ በምድር ላይ በግንባሩ ተደፍቶ ብዙ ጊዜ ቆየ። ከዚያም በኋላ ነቅቶ ራሱን ቀና አደረገ። ከእርሱ ዘንድ ያሉ ወንድሞች መነኮሳትም በእርሱ ላይ የደረሰበትን ይነግራቸው ዘንድ ለመኑት። ዝም ብሎ መሪር ልቅሶ ያለቅሳል እንጂ ሊነግራቸው አልወደደም። ከእነርሱ የሆነውን ያስረዳቸው ዘንድ ግድ ባሉት ጊዜ እንዲህ አላቸው። ተድላ ወዳለበት ገነት አውጥተውኝ በዚያ የጻድቃንን መኖሪያ አየሁ፣ ደግሞ የስቃይ ቦታዎችንም። ሁለተኛም ብዙዎች መነኮሳትን ወደ ገሃነም፣ ብዙዎች ምእመናን ወደ መንግሥተ ሰማያት ሲወስዷቸው አየሁ። እንግዲህ እኔ ለነፍሴ የማላለቅስ ለምንድን ነው አላቸው። ከዚያም ቀንም ጀምሮ በኋላ ወደ ዘላለም ጨለማ ሊወስዱኝ ዛሬ የዚህን የኃላፊውን ዓለም ብርሃን ማየት አልሻም እያለ ፊቱን በቆቡ ሸፍኖ የሚያለቅስ ሆነ። ይህም አባት በመንፈሳዊ ሥራ የተጠመደ ሆነ። ደቀ መዛሙርቱንም ለምግባቸው የሚሆን ስራን ከመስራት እንዳያቋርጡ ከዕለት ምግባቸው የሚተርፈውንም እንዲመጸውቱ ያዛቸዋል። በአንዲትም ቀን አንድ ታካች የሆነ መነኮስ ወደ እርሱ መጣ። ሽማግሌውን አባት ደቀ መዝሙሩን ሲሰሩ አይቷቸው ለኃላፊው ምግብ ትሰራላችሁ፣ ትደክማላችሁ፣ የዘላለም ሕይወት ለሚሆን ምግብ ስሩ፣ ድከሙ እንጂ ይህ በከበረ ወንጌል የተጻፈ አይደለምን? ማርያምም የማይቀቧትን በጎ ዕድል ትምህርት እንደመረጠች ብሎ ጠቀሰ። ሽማግሌው አባ ስልዋኖስም እንዲህ ሲናገር በሰሙ ጊዜ ደቀ መዝሙሩን እንዲህ ሲል አዘዘው። ይህንን መነኮስ ከእንግዳ ማሳረፊያ ቤት አስገብተህ የሚያነበው መጽሐፍ ስጠው፣ በሩንም በላዩ ዝጋ፣ በእርሱ ዘንድም ለመብል የሚሆን ምን አትተው። ረድኡም ሽማግሌው መምህሩ እንዳዘዘው አደረገ። 9 ሰዓትም ሲሆን መነኮሳቱ ተሰበሰቡ። ከሽማግሌው አባትም ጋር ጸሎት አድርገው ምግባቸውን ተመገቡ። ያን እንግዳ መነኮስ ግን አልጠሩትም። እርሱም ቢጠሩኝ ብሎ ወደ ደጃፍ እየተመለከተ ይጠብቅ ነበረ። በረሃብ በተቃጠለ ጊዜ ከበዓቱ ወጥቶ ወደ አባ ስልዋኖስ ሂዶ አባቴ ሆይ መነኮሳቱ ራታቸውን በሉን አለው። ሽማግሌውም አዎን በሉ ብሎ መለሰለት። ሁለተኛ ደግሞ እኔ እንግዳ ስሆን ለምን አልጠራችሁኝ አለ። የከበረ አባት ስልዋኖስም አንተማ ስጋዊ መብል የማትሻ መንፈሳዊ ሰው ነህ፣ በጎ ዕድልን ስለመረጥክ፣ እኛ ግን ስጋውያን ሰዎች ስለ ስጋዊ መብል የምንሰራ የምንደክም ነን። ስለዚህ ለምግባችን የሚሆነውን በእጃችን እንሰራለን ብሎ መለሰለት። ያ መነኮስም በንግግሩ እንደበደለ አወቀ። አባ ስልዋኖስንም አባቴ ሆይ እኔ በድያለሁና ይቅር በለኝ ብሎ ሰገደለት። አባ ስልዋኖስም ማርታ በመስራት እንደደከመች እንድከም እንስራ፣ ከማርያ ይልቅ ማርታ የተዘጋጀች ሆናለችና ብሎ መለሰለት። ያ ታካች የከበረ መነኮስም በዚህ አባት ትምህርት ተመክሮና ተገስጾ ሁልጊዜ የሚሰራና ከእርሱ የተረፈውንም ለድሆች የሚመጸውት ሆነ። ይህም አባት ስለ መንፈሳዊ ተጋድሎ ጥቅም ያላቸው ብዙ ድርሳናትንና ተግሳጻትን ደረሰ። እድሜውም በመልካም ሽምግልና በፈጸመ ጊዜ የሚያርፍባትን ሰዓት እግዚአብሔር ነግሮት በእርሱ አቅራቢያ ያሉ መነኮሳትን ጠርቶ ከእርሳቸው በረከትን ተቀበለ። በጸሎታቸው እንዲያስቡት ለመናቸው። እነርሱም በእግዚአብሔር ዘንድ እንዲያስቧቸው ለመኑት። እርስ በርሳቸውም ተሰነባብተው በፍቅር በሰላም አረፈ። ጸሎቱ በረከቱ ከኛ ጋራ ለዘላለም ትኑር አሜን። ቅዱሳን መነኮሳት በዚህችም ቀን በላይኛው ግብጽ ያሉ አረቦች ተሰብስበው በአስቄጥስ ያሉ አድባራትና ገዳማትን የአባ መቃርስንም ቤተ ክርስቲያን ከበቡ። በአድባራቱና በገዳማቱ ያለውን ዕቃ ሁሉ ማረኩ። መነኮሳቱም ተሰበሰቡ። በከበሩ አባቶችም ስም ወደ እግዚአብሔር በጸሎት ማለዱ። የክብር ባለቤት ጌታችን ኢየሱስ ክርስቶስም እነዚያን አረቦች አስደንግጦ አሳደዳቸው። ያን ጊዜ ማንም የተከተላቸው ሳይኖር ድል ሆነው ሸሹ። የክብር ባለቤት ከጌታችን ከኢየሱስ ክርስቶስ ኃይል በቀር ማንም የተከተላቸው ሳይኖር ነው። ይቅር ብሏቸዋልና ጌታችን አመሰገኑት። ጌታችንንም አመስግኑት። ለእርሱ ክብር ምስጋና ገንዘቡ ይሁን ለዘላለሙ በእውነት አሜን።
ቅዱስ አሮን ካህን የሊቀ ነቢያት ሙሴ ወንድም። በዚችም ቀን በእስክንድርያ ከተማ በሚገኝ በግብፃውያን መጽሐፍ እንደተጻፈ በላዕላይ ግብፅ ያለ ግብፃዊው እንደጻፈ ለእንብርም ልጅ ለሙሴ ወንድሙ የሆነ የካህኑ አሮን የእረፍቱ መታሰቢያ ሆነ ይላሉ። በኦሪቱ መጽሐፍ የተጻፈው ግን እስራኤል ከግብፅ የወጡ በሁለተኛው ወር በሶስተኛው ቀን አረፈ ይላሉ። ይኸውም ግንቦት 8 ነበረ። የእስራኤል ወሮች በጨረቃ የተቆጠሩ ዓመቱን ስለሚዞሩ በዚያች ዓመት ሚያዝያ 1 ቀን ሆኖ ስለተገኘ በእኛ ዘንድ ደግሞ ግን የኦሪት ዘኍልቍ መጽሐፍ በአምስተኛ ወር መባቻ ስለሚል መታሰቢያውን ነሐሴ 1 ቀን እናደርገዋለን። ይህም ጻድቅ ሰው የነቢይ አለቃ ለኦሪት ሕግ መምህር ለሆነ ለሙሴ ለነቢይት ማርያምም ወንድም ነው። እነርሱም ከሌዊ ነገድ ናቸው። እግዚአብሔር በግብፅ ምድር ብዙ አስደናቂ ተአምራቶችን በእጆቹ አደረገ። እግዚአብሔርም እነርሱንና ልጆቹን መርጦ ካህናቶቹ አድርጎ ከእስራኤል ልጆች ከገንዘባቸውና ከመስዋዕታቸው አስራትን ሰጣቸው። የቆሬም ልጅ በጠላትነት በተነሱበት ጊዜ እግዚአብሔር ፈርዶ አጠፋቸው። ምድርንም አዘዛት፣ አፏንም ከፍታ ዋጠቻቸው። በበጎ ተጋድሎና የኦሪትንም ሕግ በመጠበቅ እግዚአብሔርን ካገለገለ በኋላ ሄደ። ጸሎቱ በረከቱ ከኛ ጋራ ለዘላለም ትኑር አሜን። በዚህችም ዕለት ደግሞ ቅድስት መጥሮንያ አረፈች። ከአቡከረዙንም ጋራ በሰማዕትነት የሞቱ የቅዱስ ዮስጦስና የሚስቱ መታሰቢያቸው ነው። በረከታቸው ከኛ ጋራ ለዘላለሙ ትኑር አሜን። ሚያዝያ 1 ቀን የሚከበሩ ዓመታዊ የቅዱሳን በዓላት ቅዱስ አሮን ካህን የሊቀ ነቢያት ሙሴ ወንድም፣ አባ ስልዋኖስ ጻድቅ፣ ቅዱሳን መነኮሳት፣ ቅድስት መጥሮንያ። ወርሃዊ በዓላት ልደታ ለማርያም ድንግል እግዝእትነ፣ ቅዱሳን ኢያቄም ወሐና፣ ቅዱስ ራጉኤል ሊቀ መላእክት፣ ቅዱስ በርቶሎሜዎስ ሐዋርያ፣ ቅዱስ ሚልኪ ትሩፈ ምግባር። ስለ ሕዝብ እንደሚያቀርብ እንዲሁ ስለ ራሱ ደግሞ መስዋዕትን ስለ ኃጢአት ሊያቀርብ ይገባዋል። እንደ አሮንም በእግዚአብሔር ከተጠራ በቀር ማንም ክብሩን ለራሱ የሚወስድ የለም። ዘአቅረብኩ ማሕሌተ አዘኪሬ አእላፈ እምለተ ጸምዱከ ዘልፈ ለእለ ያነብብ ተወከፍ ሰንዴቴ መጽሐፈ እንተረሰይከ እግዚኦ ጸሪቀ መበለት ወኩፈ እምለ አብኡ ብኡላን ዘተርፈ ነቢያት ቅዱሳን ሰባኪያን ሰማዕታት ጻድቃን መላእክት ትጉሃን ደናግል አዲ ወመነኮሳት ሄራን ባረኮ ጉባኤ ዛቲ መካን እስከ አረጋዊ ልሂቅ ወምንዑስ ሕፃን ለዘ ጸሐፎ በክርታስ ወለዘ አጸሐፎ እንዘ ይደርስ ለዘ አንበቦ ወለዘ ተርጎሞ በልሳን ሐዲስ ወለዘ ሰምዐ ቃሎ በእዝነ መንፈስ በጸሎተ እሙ ማርያም አራጊተ ኩሉ እምባይስ ህቡረ ይመሐረነ ኢየሱስ ክርስቶስ አሜን። ይማረን።